ሰኔና ሰኞ ገጠመ ሲባል የሰኔና የሰኞ መግጠም በኢትዮጵያ የባህላዊ አስተሳሰብ ምንድናቸው? ከምን ተነስቶ ነው ሰኔና ሰኞ መግጠም ልዩ እይታ ያለበትን ስንል የሰኔና የሰኞ አባባል ታሪካዊ አመጣጥ በቁጥር ስሌት ወይም ማህበረ ሐሳብ በታሪካዊ አጋጣሚ እና በማህበራዊ ህይወት ፈተናዎች ላይ የተመሰረተ ነው። ዋና ዋናዎቹ ታሪካዊ አመጣጥ ወይም መነሻ የሚባሉት የማህበረ ሐሳብ ወይም አውደ ቀመር ስሌት መሰረት የጥንት ዘመን ቆጠራ ሊቃውንት እንደሚያሰሉት ሰኔ 1 ቀን ሰኞ ላይ የሚውለው በየ5 እና 6 ወይም 11 ዓመት ልዩነት ነው። ይህ የግጥምጥሞሽ ዑደት በአውደ ቀመር ስሌት ወይም አበቅቴን ተከትሎ የሚመጣ ሲሆን ጥንታውያን ሊቃውንት ይህን ግጥምጥሞሽ ጥንቃቄ ወይም ጸሎት የሚያስፈልግበት እና በጸሎት እንዲታለፍ የሚመክሩበት አጋጣሚ ወይም ሁኔታዎች አሉ። ከአቆጣጠሩ አንጻር ሲታዩ እነዚህ ናቸው። ታሪካዊ አጋጣሚዎች ናቸው በበለጠ ያጎሉት ይሄንን ሰኔና ሰኞን። እስካሁኑ ያለው እንደዚህ በየረጅም ዓመት የሚመጡ ስለሆኑ ይሄ በልዩ ሁኔታ መታሰብ አለባቸው ብለው የሚያምኑት አስተሳሰብ ወይም እምነት ነው። ታሪካዊ አጋጣሚዎች መግጠም ጋር ስናይ ደግሞ በኢትዮጵያ ታሪክ ውስጥ ሰኔና ሰኞ የገጠሙባቸው ዓመታት ከባድ ሀገራዊ ሁኔታዎች የተከሰቱባቸው መሆናቸው አፈ ታሪኩን ይበልጥ አጠናክረውታል። እንደ ምሳሌ የሚገለጹት የአድዋ ዘመቻ 1888 ላይ ትልቅ የጦርነት ፈተና የመጣበት በዚህ ሰኔና ሰኞ በመሆኑ ነው። የዳግማዊ አጼ ምኒልክ ማረፍም እንደዚሁ በ1906 ላይ ንጉሠ ነገሥቱ ያረፉበትና የአንደኛው የዓለም ጦርነት የፈነዳበትም ዓመት ነበር። በ1962 እና በ1981 ደግሞ በሀገሪቱ የረሃብ ቸነፈር፣ የፖለቲካ ብጥብጥ፣ የመንግስት ግልበጣ የታየባቸው ፈተና የበዛባቸው ዘመን ነበሩ። ሌላው ደግሞ የሚገርመው የአቅጣጫ መቀየር አዋጅ ነው። የመኪና ዳይሬክሽን በአንድ ወቅት በኢትዮጵያ መኪና አነዳድ ሕግ ከግራ ወደ ቀኝ እንዲዞር የታወጀበት ሰኔ 1 ቀን ሰኞ በዋለበት ዕለት እንደነበረና በመደናገጥ ምክንያት ብዙ ሰዎች በአደጋ ሞተዋል። የዳይሬክሽን ስህተት የመለወጥ ምክንያት እነዚህ ተዳምረው ይህን ሰኔና ሰኞን እንደ ኔጌቲቭ እይታ እንዲታይ ያጎሉበት ሁነቶች ናቸው። ማህበራዊና የአየር ንብረት ሁኔታን ፈተናን መሰረት አድርጎ ደግሞ ከሚታዩ የሰኔና የሰኞ ሁነቶች የሰኔ ወር በተናጥል ስናየው በኢትዮጵያ ክረምት የሚገባበት፣ ዝናብ፣ ጭቃ፣ ቅዝቃዜ የሚበረታበት ወር መሆኑ ነው። ሰኞ ቀን ደግሞ ዘ ብላክ ደይ የሚባል ውሳቤ ስላለ ዘ ብላክ ደይ ዘ ሆል ቢሆንም በኢትዮጵያ ደግሞ ከቅዳሜና እሁድ እረፍት በኋላ ሰዎች በግዴታ ወደ ከባድ የሥራ የጉልበት እንቅስቃሴና የመሳሰሉት የሚገቡበት ነው። ውጤቱ በጥንት የገበሬ ማህበረሰብ ዘንድ በጭቃና በከባድ ዝናብ ሳምንቱ የመጀመሪያ ሰኞ ደግሞ ወጥቶ መባዘን ድርብ ፈተና ስለሚሆንበት አባባሉ የከበደ እንዲሆንና እንዲሰመርበት የሰኔና የሰኞ ሁነት ጎልቶ እንዲታይ አድርጎታል። በአጠቃላይ እንግዲህ እዚህ ጋር ኮት አንኮት በደንብ ልናተኩርበት ረገጥ አድርገን ልንይዘውና ልናሰምርበት የሚገባ ነገር በአጠቃላይ አባባሉ ሳይንሳዊ ወይም ሃይማኖታዊ መሰረት የሌለው ቢሆንም ማህበረሰቡ ድንገቶችን ወይም ሁነቶችን ወይም ድንገቴን ወይም መጥፎ ሁኔታን ወይም አጋጣሚዎችንና ድርብርብ ችግሮችን ለመግለጽ ለዘመናት ሲጠቀሙበት ቆይቷል። ስለ ማህበረሰብ እይታዎቹና ስለ አጠቃላይ ሁኔታዎቹ ይህን ይመስላሉ። እነዚህን አዳምሮ እንግዲህ ሰኔና ሰኞ ገጠም ይላሉ። እናም ነገ ከነገ ወዲያ ከአንድ 2 ቀን በኋላ የሚመጣው ሰኔና ሰኞ በዚህ መልኩ እንግዲህ እንደ ልዩ ሁነት ተደርገው ሊታሰቡ ይችላሉ። ነገር ግን ምንም ነገሮች በአጋጣሚ የተሰሉ ናቸው እንጂ ከቀኑ ጋር
ምንም ግንኙነት እንደሌለው ማደማደሚያ ይሆናል። ሁሉም ነገር እሱ ባለበት ጊዜ ይሆናል እንጂ የቀኖችን ካልኩሌት ተደርጎ የሚፈጠሩ ሰኔና ሰኞ በመቅጠባቸው የተለየ ነገር ብቻውን ሆን ተብሎ ታስቦ የሚፈጠር ሃይማኖታዊ ወይም ሳይንሳዊ እውነት የለም። መምህር መሐመድ ነኝ ከማሚ ማትስ ዩቲዩብ። ለዛሬ እዚህ ላይ ይበቃኛል። ትኩረታችንን ወደ ሳይንሳዊና ወደ ሃይማኖታዊ እውነቶች ማተኮር እንጂ ባህላዊና ዘልማዳዊ ነገሮችን ወደ ጎን ማለት ይኖርብናል። ባባይ